ሰላም ጤና ይስጥልን እንደምን አላችሁ ተመልካቾቻችን። ከአባይ ጓዳ ጥበብ ሲቀዳ የሚል ሞቶን ይዞ በርካታ ምሁራንን እያፈራ የሚገኘው ታላቁ የባህር ዳር ዩኒቨርሲቲ ከአማራ ሚዲያ ኮርፖሬሽን አሚኮ ጋር በጋራ ትብብር ወደ እናንተ የሚያደርሱትን መስኮተ ጥበብ የተሰኘው ዝግጅታችንን ወደ እናንተ ማድረሳችን ጀምረናል። እንግዲህ በዛሬው ዝግጅታችን ተመልካቾቻችን 3 ያህል መሰናዶዎች ይኖሩናል። የመጀመሪያው ዝግጅታችን ሳምንቱ በባህር ዳር ዩኒቨርሲቲ በምን አይነት ክንውኖች እንዳለፈ መረጃ የምናቀብልበት ነው። ሁለተኛው መሰናዷችን ደግሞ የሳተላይት ምርትን በተመለከተ የተካሄደ ትምህርታዊ አውደ ጥናት አለ። ይህን እንቃኛለን። ከዛ ባለፈም ደግሞ ሶስተኛው ሁሌም ወደ እናንተ የምናደርሰው ከመደርደሪያው የተሰኘው ደግሞ ዝግጅታችን አለን። በዚህ ዝግጅታችን እንግዲህ በዩኒቨርሲቲዎች እንደሚታወቀው የተለያዩ የምርምር ስራዎች፣ ጥናቶች ይከናወናሉ። እነኚህን የምርምር ስራዎችን በተመለከተ ከእንግዶች ጋር ቆይታ የምናደርግበት መሰናዶ ነው። እንግዲህ ባልደረባችን ከእንግዶች ጋር ቆይታ አድርጋ ይህን ከመደርደሪያው የተሰኘው ዝግጅታችንን በኋላ ላይ ወደ እናንተ ታደርሳለች። እስከ ፕሮግራማችን ፍጻሜ ታዲያ የትም ሳትሄዱ ከኛ ጋር የአብሮነት ቆይታ እንድታደርጉ ጋብዘናቸዋል። ተመልካቾቻችን እንግዲህ ወደ ቀዳሚው መሰናዷችን ነው የምናልፈው። ቀዳሚው መሰናዷችን ቀደም ሲል ለማስተዋወቅ እንደሞከርኩት ሳምንቱ በባህር ዳር ዩኒቨርሲቲ በምን አይነት ክንውኖች አለፉ የሚለውን መረጃ ወደ እናንተ እናደርሳለን። ባልደረባችን አዜብ ዮሐንስ ነች ይህን መረጃ ወደ እናንተ የምታደርሰው። ከኛ ጋር አሁንም የአብሮነት ቆይታችሁ እንድታደርጉ በድጋሚ በአክብሮት ጋብዛለሁ። ባህር ዳር ዩኒቨርሲቲና የአማራ ክልል ፍትህ ቢሮ በጋራ ለመስራት የሚያስችል ስምምነት ተፈራረሙ። የባህር ዳር ዩኒቨርሲቲና የአማራ ብሔራዊ ክልላዊ መንግስት ፍትህ ቢሮ በክልሉ ያለውን የፍትህ አገልግሎት ይበልጥ ቀልጣፋ፣ ተደራሽና በቴክኖሎጂ የተደገፈ ለማድረግ የሚያስችል የመግባቢያ ሰነድ ነው የተፈራረሙ። የዩኒቨርሲቲው ፕሬዝዳንት ዶክተር መንገሻ አየነ እንደገለጹት ስምምነቱ በክልሉ የፍትህ ስርዓቱ ላይ የሚታዩ ክፍተቶችን በእውቀትና በምርምር ለመሙላት ትልቅ አቅም ይፈጥራል ብለዋል። ዩኒቨርሲቲው ካለው የአካዳሚክ ልምድ አንጻር የፍትህ ስራው በዘመናዊ መንገድ እንዲመራ የበኩሉን እንደሚወጣ አረጋግጠዋል። የክልሉ ፍትህ ቢሮ ኃላፊ አቶ ብርሃኑ ጎሽሜ በበኩላቸው የፍትህ ስርዓቱን ፈጣን፣ ውጤታማና ለዜጎች ተደራሽ ለማድረግ ያለመ ስምምነት መሆኑን ጠቁመዋል። በተለይም አሰራርን በማዘመን ረገድ የከፍተኛ ትምህርት ተቋማት ድጋፍ መኖር ለፍትህ አካላት አዲስ የለውጥ ምዕራፍ እንደሚከፍት ገልጸዋል። ስምምነቱ የአጭርና የረጅም ጊዜ ስልጠናዎችን መስጠትና ሌሎች ዝርዝር ሀሳቦችን የያዘ ነው። ባህር ዳር ዩኒቨርሲቲና የኢትዮጵያ ንግድ ባንክ የዲጂታል ብድር ስምምነት ተፈራረሙ። የባህር ዳር ዩኒቨርሲቲ ከኢትዮጵያ ንግድ ባንክ የባህር ዳር ዲስትሪክት ጋር በመተባበር ለዩኒቨርሲቲው ማህበረሰብ የሚውል የሲቢኢ በእጅ የዲጂታል ብድርና ቁጠባ አገልግሎት ስምምነት በይፋ ተፈራርመዋል። ይህ ስምምነት በተለይ የዩኒቨርሲቲው ሰራተኞች ስልካቸውን በመጠቀም የፋይናንስ አገልግሎቶችን በቀላሉ እንዲያገኙ ለማስቻል ያለመ ነው። የዩኒቨርሲቲው ፕሬዝዳንት ዶክተር መንገሻ አየነ በፊርማ ስነ ስርዓቱ ላይ እንደገለጹት ባንኩ ያመቻቸው ይህ የዲጂታል ብድር አሰራር ሰራተኞች ለሚያጋጥማቸው አነስተኛ የገንዘብ እጥረት ከሰው ከመበደር ይልቅ ስልካቸውን ተጠቅመው ችግራቸውን እንዲፈቱ ያደርጋቸዋል። ፕሬዝዳንቱ አክለውም ባንኩ ከዚህ የዲጂታል ብድር ባሻገር ለዩኒቨርሲቲው ማህበረሰብ የቤት መስሪያና የመኪና ብድር አገልግሎቶችን በማመቻቸት ሰፊ የብድር ማዕቀፍ እንዲዘረጋ ጥያቄና ሀሳብ አቅርበዋል። ይህ የዲጂታል ብድር አገልግሎት ከመደበኛው የብድር አሰራር በተሻለና ተመጣጣኝ በሆነ የወለድ ተመን የቀረበ መሆኑ ተገልጿል። ዘላቂነት ላይ ያተኮረ ሁለተኛው ሀገር አቀፍ የፋሽን ኮንፈረንስ በባህር ዳር ዩኒቨርሲቲ በኢትዮጵያ ቴክስታይልና ፋሽን ቴክኖሎጂ ኢንስቲትዩት አዘጋጅነት ተካሄደ። በፋሽን ኢንዱስትሪው ያሉ ባለድርሻ አካላትን በአንድ ላይ በማገናኘት የፋሽን ኢንዱስትሪውን ከፍ ለማድረግ ዓላማ ያደረገ ነው። ዘላቂነትን ማስተዋወቅ ደግሞ ዋነኛ ትኩረቱ ነው። ከኢንዱስትሪው የተለያዩ የሚመለከታቸው ባለድርሻ አካላትና ታዋቂ ዲዛይነሮች የተገኙ ሲሆን በዚህም የፓናል ውይይት ተካሂዷል። የኮንፈረንሱ አንድ አካል የሆነ ፋሽን ሾው የተካሄደ ሲሆን ኢንስቲትዩቱ ተማሪዎች ዲዛይን የተደረጉ የተለያዩ ዲዛይኖች ለእይታ ቀርበዋል። በመጨረሻም የዶክተር አንዱዓለም ዳኘ የመታሰቢያ መርሃ ግብር ተካሄደ። በባህር ዳር ዩኒቨርሲቲ የጥበበጊዮን ስፔሻላይዝድ ሆስፒታል የጠቅላላ ቀዶ ሕክምና ስፔሻሊስትና የጉበት የቆሽትና የሐሞት መስመር ሰብ ስፔሻሊስት ሐኪም የነበሩት የዶክተር አንዱዓለም ዳኘ የመታሰቢያ ሴሚናር በዩኒቨርሲቲው ተካሂዷል።
መርሃ ግብሩን በንግግር የከፈቱት የሕክምናና ጤና ሳይንስ ኮሌጅ ዋና ስራ አስፈጻሚ ዶክተር በቃሉ ውብሸት ዶክተር አንዱዓለም በሕይወት በቆዩባቸው ዓመታት የሰሯቸው ስራዎች ሲታዩ የሚያስደንቁ መሆናቸውን አብራርተዋል። በለጋ ዕድሜ ትልቅ የሙያ አሻራ ማሳረፍ እንደሚቻል ማሳያ መሆናቸውንም መስክረዋል። የባህር ዳር ዩኒቨርሲቲ ፕሬዝዳንት ዶክተር መንገሻ አየነ በበኩላቸው ዶክተር አንዱዓለም ለሕክምና ሙያ የተፈጠረ ልዩ ተሰጥኦ የነበረውና እጅግ ምጡቅ አእምሮ የታደለ ባለሙያ እንደነበረ ገልጸዋል። ከሙያው ብቃት ባሻገር በውስጥ የነበረው ሰብአዊነትና ቅንነት የሰራቸው ስራዎች ህያው ምስክር መሆናቸውን ተናግረዋል። በዕለቱ ጽሑፍ ያቀረቡት የባህር ዳር ዩኒቨርሲቲ የናይል አመራር አካዳሚ ዋና ዳይሬክተር ፕሮፌሰር የሽጌታ ገላው የአመራር ጥበብን ከዶክተር አንዱዓለም የህይወት ታሪክ ጋር እያሰናሰኑ አስተማሪ ሀሳቦችን አካፍለዋል። ፕሮፌሰር የሽጌታ በአጭር ህይወት ውስጥ በማያልፍ እሴት የማሰብ ጥበብን ከዶክተር አንዱዓለም ተምረናል ብለዋል። ሁላችንም እንደ ዶክተር አንዱዓለም ህያው የሆነ ስራን ሰርተን እንለፍ ሲሉም አደራ ብለዋል። መረጃዎቹን ከዩኒቨርሲቲው የፌስቡክ ገጽ አገኘን። ተመልካቾቻችን ሳምንቱ በምን ክንውኖች አለፈ የሚለውን ባልደረባችን አዜብ ዮሐንስ መረጃ አካፍላን ተመልሰን ተገናኝተናል። እንግዲህ አሁን በቀጥታ ወደ ሁለተኛው መሰናዷችን ልንወስዳችሁ ነው። ሁለተኛው መሰናዷችን እንግዲህ ቀደም ሲል ለማስተዋወቅ እንደሞከርኩት በባህር ዳር ዩኒቨርሲቲ የሳተላይት ትምህርትን በተመለከተ ትምህርታዊ አውደ ጥናት ተካሂዶ ነበረ። ይህን መሰናዶ አዜብ ዮሐንስ ቆንጆ አድርጋ አዘጋጅተዋለች። አማረ ሊቁ ደግሞ ያቀርብልናል። ተከታትለን ተመልሰን እንገናኝ። አሁንም መልካም ጊዜ ይሁንላችሁ። አንድ ሀገር የአሰራር ስርዓቱን ወደ ዲጂታል ካሸጋገረ ሳተላይት ወይም ሰው ሰራሽ መንኮራኩር ግንባታ ላይ ሊሰራ ይገባል። አሁን ዓለም መሬት ላይ ያለን የመረጃ ቋት ወደ ጠፈር በሰው ሰራሽ መንኮራኩር ለማስቀመጥ እሽቅድምድም ላይ ናት። ኢትዮጵያም ከቅርብ ጊዜ ወዲህ የራሷን ሰው ሰራሽ መንኮራኩር ጠፈር ላይ እንዲኖራት እየሰራች ነው። ይህንን ደግሞ የከፍተኛ ትምህርት ተቋማት ሊያግዙ ይገባል። አንጋፋው ባህር ዳር ዩኒቨርሲቲ ከዛሬ 10 ዓመት በፊት ትኩረቱን ወደ ውሃ ሳይንስ ጥናትና ምርምር በማድረግ የጂኦስፔስና ራዳር ሳይንስ ቤተ ሙከራ አቋቁሟል። ባህር ዳር ዩኒቨርሲቲ የዛሬ 10 ዓመት ጀምሮ በስፔስ ኤንድ ራዳር ሳይንስ ላይ ለሀገር የምርምር ፕሮግራም ያስፈልጋም ብሎ የመጀመሪያውን የሪሰርች ላቦራቶሪ ሴንተር ያቋቋመ ተቋም ነው። በዚህም ከዓለም አቀፍ ተቋማት ጋር በመተባበር የተለያዩ የስፔስ ኤንድ ራዳር ሳይንስ ላቦራቶሪ ማቴሪያሎችን በባህር ዳርና በአካባቢው በመትከል ትልልቅ ምርምር ስራዎችን እየሰራ እንገኛለን። የምርምር ስራዎቻችንም በዓለም አቀፍ ትልልቅ ጆርናሎች ላይ ወጥተዋል። እንደ ሀገርም በተለይ በሬዳርና በስፔስ ሳይንስ ዙሪያ በተሰሩ ምርምሮች ላይ ከዓለም አቀፍ የእውቀት አካል ጋር በመገናኘት ረገድ ባህር ዳር ዩኒቨርሲቲ መሪነቱን ይዞ እየቀጠለ ይገኛል። ትልልቅ ፐብሊኬሽኖችን አውጥተናል። ከዚህ በተጨማሪ በኤሮስፔስ ኢንጂነሪንግ ፕሮግራም ተማሪዎችን ተቀብሎ እያስተማረ ይገኛል። ከሰሞኑ አንድ ትምህርታዊ ጉባኤ ተካሂዶ ነበር። በኢትዮጵያ የሳተላይት ምርት እድሎችና ተግዳሮቶች በሚል ጉባኤውም የባህር ዳር ቴክኖሎጂ ኢንስቲትዩት ያዘጋጀው ሲሆን የጉባኤውን ዓላማ የዩኒቨርሲቲው ፕሬዝዳንት ዶክተር መንገሻ አየነ ያስረዳሉ። ምርምር ከማድረግ ባለፈ ስፔስን ኤክስፕሎር ከማድረግ ባለፈ ደግሞ ወደ አፕሊኬሽኑ መሄድ የግድ የሚያስፈልግበት ጊዜ ላይ ደርሰናል። በሌላ በኩል ዶክተር ብሩክ እንደሚታወቁት በናሳ ትልልቅ ዓለም አቀፍ ስራዎች ላይ ናሳ ውስጥ ነው ሲመሩ የነበሩ ትልቅ ሙያተኛ ናቸው። በኢትዮጵያ ደረጃ ከቅርብ ጊዜ ወዲህ በተለይ ከኢትዮጵያን ኤርላይንስ ጋር በመገናኘት ኢትዮጵያን ኤርላይንስ በዚህ ዘርፍ ላይ በተለይ በሳተላይት ፕሮዳክሽን ላይ እንዲሳተፍ እንዲሰራ የሚጎተጉቱ ትልቅ ባለሙያዎች ናቸው። በኢትዮጵያ ደረጃ የሚሰሩ ፕሮጀክቶችንም ግምገማ በመስጠት አስተዋጽኦ እያደረጉ የቆዩ ታላቅ ኢትዮጵያዊ ምሁር ናቸው። በተለይ በሳቸው አመለካከትና አተያይ ኢትዮጵያንስ ከዛሬውኑ በስፔስ ሳተላይት ፕሮዳክሽን ላይ ሙከራ ካላደረገች ከ10 ከ15 ዓመት በኋላ ተወዳዳሪ ሊያረጋት የሚችል ብዙ ጸጋዎች ያመልጧታል ብለው ያምናሉ። ባህር ዳር ዩኒቨርሲቲ ደግሞ እንግዲህ እንደ ሀገር በስፔስ ሳይንስ ዘርፍ ትልልቅ ምርምሮችን እየሰራ የምርምር ውጤቶችን በዓለም አቀፍ ጆርናል እያሳተመ ያለ ተቋም በመሆኑ ባህር ዳር ዩኒቨርሲቲ እንዲህ ያሉ ጉዳዮችን በትብብር ከሌሎች ሀገር አቀፍ እና ዓለም አቀፍ ተቋማት ጋር በመነጋገር እሱም አጀንዳ ሊያደርገው ይገባል በሚል ዛሬ ባህር ዳር ዩኒቨርሲቲ ምን እየሰራ ነው፣ ወደፊት ምን መስራት አለበት፣ ምን እንቅፋቶች አሉ፣ እነዛን እንቅፋቶች እንዴት እንሻገር፣ በሌላ በኩል ደግሞ
ዶክተር ብሩክ ከዓለም አቀፍ ተቋማት ይዘውት የመጡት ልምድ ምን ይመስላል፣ እኛ የጀመርነውን ወደ ተግባር ተኮር ስራዎች እንድንሄድ ችግር ፈቺ የምርምር ስራዎች እንድንሻገር ምን ማድረግ አለብን በሚል ጥሩ የሚባል ፓናሊስት ነበረን። ሲስተምስ ኢንጂኒሪንግ ላይ በተለይ በዚህ ዘርፍ ደግሞ የፖስት ግራጁዌት ፕሮግራም ላይ ተሳታፊ እንድንሆን በዚህም ከዓለም አቀፍ ተቋማት ጋር በትብብር እንድንሰራ በአጠቃላይ እነዚህን ታሳቢ ያደረገ ሴሚናር ነበር። በጉባኤውም የአሜሪካ ጠፈር ማዕከል ናሳ የቀድሞው ሶላር ሲስተም ኤክስፕሎሬሽን ተባባሪ ዳይሬክተር ዶክተር ብሩክ ላቀው ስለ ኮሚኒኬሽን ሳተላይት አስፈላጊነት ሰፊ ገለጻ ያደረጉ ሲሆን ልምዳቸውን ለተማሪዎችና ተመራማሪዎች አካፍለዋል። ዶክተር ብሩክ እንደሚሉት ለአንድ ሀገር ሕልውና የኮሚኒኬሽን ሳተላይት አስፈላጊ ነው። ለአንድ ሀገር ሕልውና አስፈላጊ ነው ብዬ ነው የምገምተው የሳተላይት ፕሮዳክሽን ውስጥ መግባት። በተለይ አብዛኞቹ ሀያላን ሀገሮች የራሳቸው ሳተላይት ሲስተም አላቸው። ኮሚኒኬት የሚያደርጉበት፣ ባንኮች ከባንኮች የሚነጋገሩበት፣ ትራንዛክሽን የሚያደርጉበት፣ ትምህርትን ኢንፎርሜሽን በሙሉ በዛ በሳተላይት ነው የሚተላለፈው እና አንድ ሀገር የራሱ የሳተላይት ኔትወርክ ከሌለው ህልውና ራሱ ጥያቄ ውስጥ ይገባል ማለት ነው እና በጣም አስፈላጊ አቃጣይ ነገር ስለሆነ እዛ ላይ ትኩረት እንዲደረግ ነው ማሳስበው። እርግጥ ገንዘብ ያስፈልጋል፣ እውቀት ያስፈልጋል፣ ግን ከትንሽ ነው የሚጀምረው። ያው ኢትዮጵያና አየር መንገድ ለምሳሌ የዛሬ 80 ዓመት ሲጀመር ምንም ነገር አልነበረም። እንዳውም ፈረንጆቹ ለምንድን ነው እናንተ ጋር መተን የአየር መንገድ ምን ከፍተው ብለው አስቸግረው ነበር እና ሀገሪቱ ባላት አቅም ያረጁ የማክዶናልድ ዳግላስ አይሮፕላኖች አሁን እዛ ቦሌ አንዱ ተተክሏል፣ እንደ ሀውልት ሆነ ተቀምጧል። እነሱን ገዝተው ነው የጀመሩት እና መጀመሩ ያስፈልጋል። ውጤቱ የሚታየው ቆይቶ ነው፣ ግን በጣም አስፈላጊ የሀገር ህልውና ሚነካ ነው ብዬ ስለማምን እዛ ላይ ትኩረት ማድረጉ ያስፈልጋል ብዬ ገምታለሁ እና የመንግስት ድጋፍ፣ የኩባንያዎች፣ የግል እንዲሁም ዩኒቨርሲቲዎችም በአንድ ላይ ሆነው ወይም በኮንሶርሽም ወይም ለየብቻቸው ይህን ነገር መጀመሩ ውጤቱ ዛሬ አይታይም፣ ግን ቆይቶ ግን በጣም አስፈላጊ ነው። እንደ አድዋ ጦርነት እንደተገኘው ድል ይሄኛውም አስፈላጊ ነው ብዬ አምናለሁ። በጉባኤውም የፓናል ውይይት የተካሄደ ሲሆን ከዶክተር ብሩክ በተጨማሪም በባህር ዳር ዩኒቨርሲቲ የዋሸራ ጂኦስፔስና ራዳር ሳይንስ የምርምር ቤተ ሙከራ መምህርና ተመራማሪ ዶክተር መልሰው ንጉሴ ባህር ዳር ዩኒቨርሲቲ ምን ተሞክሮ አለው፣ ምን እየሰራ ነው፣ ምንስ ተግዳሮቶች አሉ የሚለውን አቅርበዋል። በዚህ ጉባኤም በቀጣይ ምን ላይ ትኩረት ተደርጎ ሊሰራ ይገባል የሚለውን እንደተረዱበት ዶክተር መንገሻ ገልጸዋል። እንደ ባህር ዳር ዩኒቨርሲቲ የስፔስ ቴክኖሎጂ ኤንድ ሳተላይት ፕሮዳክሽን የሚባለው ዘርፍ በጣም ትልልቅ በጀት የሚፈልግ ዓለም አቀፍ ትብብርን የሚሻ በሀገር አቀፍ በብሔራዊ ደረጃ ሊያዝ የሚገባው ፕሮጀክት ቢሆንም ከዛ በመለስ ያሉ ስራዎችን በተለይ የምርምር ውጤቶቻችንን ወደ እነዚህ ዘርፎች በማጋደል የዋሸራ ጂኦስፔስ ኤንድ ሬዳር ሳይንስ ላቦራቶሪ ከባህር ዳር ቴክኖሎጂ ኢንስቲትዩት ጋር የውስጥ ትብብር በማድረግ ፊዚስቱን ከኢንጂኒየሩ ጋር እንዴት አድርገን አገናኝተን አዲስ ነገር ይዞ መጥቶ በዚህ ዘርፍ ላይ አንዳንድ ሙከራዎችን ማድረግ ይቻላል። እኛ በዚህ ደረጃ ስንንቀሳቀስ ደግሞ በሀገር አቀፍ ደረጃ የተቋቋመ የስፔስ ሳይንስ ኢንስቲትዩት አለ። ከስፔስ ሳይንስ ኢንስቲትዩት ጋር እንዴት እንተባበር፣ በተለይ ኢኖቬሽን ኤንድ ቴክኖሎጂ ሚኒስቴር ጋር እንዴት ብንተባበር ለሀገር ጥቅም ሊሰጥ የሚችል የምርምር እና የፕሮዳክሽን ስራዎች ላይ ልንገኝ እንችላለን በሚል የተደረገ የምክክር ሰሚናር ነበረ። በብዛት ከዶክተር ብሩክ ልምድና ሙያ የኛ ሳይንቲስቶች የኛ ኢንጂኒየሮች ምን ትምህርት ያገኛሉ፣ ምን አቅጣጫ ይፈነጥቃሉ፣ እሳቸው በሄዱበት መንገድ ሄደን በተለይ ደግሞ ሀገራችንን በምርምር ዘርፍ አሁን ባለበት ደረጃ ከፍ እንዳደረግ ነው ዘርፉን አትሊስት ከአፍሪካ ደረጃ ከሚመሩት ሀገራትና ተቋማት ጋር እኩል የምንራመድበትን መንገድ እንዴት እንፍጠር፣ በትብብር መስራት በጣም አስፈላጊ ሆኖ መንጭቷል። ሳይንቲስቶች ውስጥ ምን አይነት ሳይንሳዊ ፕሮፖዛል ይዘው ሊመጡ ይችላሉ፣ ያንን ሳይንሳዊ ፕሮፖዛል ወደ መንግስት ወስደን በጀት እንዴት ልናመነጭ እንችላለን በሚል ዙሪያ ላይ ጥሩ ማጠቃለያ የነበረው የውይይት መድረክ ነበረ። ወደፊት ምን መስራት እንዳለብን፣ እንዴት መሄድ እንዳለብን የሚያነቃቃ የሚያነሳሳ ሰሚናር ነበረ። ይህን ተከትሎ በእርግጠኝነት የዋሸራ
ጂኦስፔስ ኤንድ ሬዳር ሳይንስ ላቦራቶሪ ቲምና የባህር ዳር ኢንስቲትዩት ኦፍ ቴክኖሎጂ ኤሌክትሪካል ኢንጂኒሪንግ ዲፓርትመንት ሰዎች አዳዲስ ፕሮጀክቶችን ይዘው በመምጣት ባህር ዳር ዩኒቨርሲቲ አዲስ ሙከራ ሊያደርግበት የሚችል መጠነኛ ፕሮጀክቶችን ወደፊት የምናይበት እድል ይፈጠራል የሚል እምነት አለኝ። በቀጣይ በዘርፉ መሰራት አለበት ያሉትን ያነሳሉ። ተቋሙ ሲቋቋም የመጀመሪያ ተግባሩ የሚሆነውን ስፔሱን ሪሰርች ማድረግ ያስፈልጋል ማለት ነው። መጀመሪያ እውቀት ማግኘት ያስፈልጋል። በምርምር ያገኘነውን እውቀት ደግሞ ፓብሊሽ ማድረግ ያስፈልጋል። ይህ እንግዲህ የመጀመሪያው ሳይንቲፊክና አካዴሚክ አክቲቪቲ ነው፣ ተግባር ነው ማለት ነው። ከዛ በኋላ በሂደት እንግዲህ ስፔሱን ማጥናት ብቻውን ግማሽ እውቀት ነው የሚባለው ማለት ነው። ስለዚህ ስፔሱን ካጠናን ካወቅን በኋላ ከስፔስ የሚገኘው ጥቅም ደግሞ ወደ ቴክኖሎጂ ተቀይሮ ግብርናውን፣ ትምህርቱን፣ ጤናውን አጠቃላይ የሀገራችን ሁለንተናዊ እንቅስቃሴ እንዴት ሊደግፍ ይችላል ማለት ነው። ኢንክሉዲንግ ዘ ሴኩሪቲ ማለት ነው። የዋሽራ ጂኦስፔስን ሬዳር ሳይንስ ድሪም ከሳይንሳዊ አክቲቪቲ እስከ ቴክኖሎጂ ነው ማለት ነው። ከዚህ በኋላ ደግሞ እንግዲህ ስንዝር እና ጋት ክንድ ወደፊት መጓዝ አለብን በአፕሊኬሽን ረገድ ነው። ይህን ለማድረግ ደግሞ አሁንም ልምድ ያስፈልጋል ማለት ነው። የኤሮስፔስ ኢንጂኒሪንግ ከስፔስ ጋር መገናኘት አለበት። ወደፊት እንሰራዋለን ብለን የወሰድነው ነገር ሬዳር ሳይንስ ላቦራቶሪና ከቢአይቲ ያሉ ሙያተኞችን በጋራ አንድ ፕሮጀክት በተለይ ተግባር ተኮር የሆነ ፕሮጀክት ይዘው እንዲመጡ አበረታች ውይይት ነበረን ማለት ነው። ባህር ዳር ዩኒቨርሲቲ በዘርፉ ለሚደረጉ ተግባራት ቁርጠኛ መሆኑንም አስረድተዋል። ዩኒቨርሲቲያችን ትልልቅ የምርምር ስራዎችን እየሰራ ነው። ነገር ግን ይሄ ዘርፍ በጣም ሴንሲቲቭ ዘርፍ ነው። በጀት ኢንተንሲቭ ነው። ብዙ በጀት የሚፈልግ ፕሮጀክት ነው። እንደ ሀገር የሚያዝ ፕሮጀክት ነው። በአንድ በኩል ሀገርን ማማከር ሊሆን ይችላል የኛ ተግባር፣ በሌላ በኩል ደግሞ ለማማከር ደግሞ መጠነኛ ውጤት ያስፈልገናል። እኛ ልክ በስፔስ ሳይንስ ምርምር ያስገኘነውን ውጤት ያክል በቴክኖሎጂ ፈጠራው ደግሞ የሆነ መንገድ መጓዝ አለብን ማለት። በእርግጠኝነት እንዲህ ያለ እንቅስቃሴ ስንጀምር መንግስትን በበጀት ይደግፈናል፣ ተባባሪዎቻችንን በበጀት በእውቀት ይደግፉናል ብለን እናስባለን። እንደ ባህር ዳር ዩኒቨርሲቲ ግን ይሄን ፕሮጀክት በሙከራ ትግበራ ደረጃ እናንቀሳቅሰዋለን፣ እንገፋበት። የሳተላይት ግንባታ ቅንጦት ሳይሆን የህልውና ጉዳይ ነው የሚሉት ዶክተር ብሩክ ከፍተኛ ትምህርት ተቋማት ወቅቱን በመቃኘት ፕሮግራማቸውን ሊያስተካክሉ ይገባል። ኢትዮጵያ በዘርፉ በርካታ ሳይንቲስቶች አሏት፣ ሁሉም ሀገሩን ሊጎበኝ ይገባል ብለዋል። በፍጹም ሌግዠሪ አይደለም። በተለይ ደግሞ አሁን እንደ ድሮ ሳይሆን አብዛኛው የሳተላይት ኮምፖነንቶቹ በሙሉ በማርኬት ላይ አሉ። ድሮ አንድ መንግስት በጣም ሀብታም ካልሆነ ሀያል መንግስት ካልሆነ አይችልም። አሁን ግን ልክ እንደ መኪና ጎማው ለብቻ ይሸጣል አይደለም፣ ካርቡሬተሩ ለብቻው ይሸጣል። አሁንም እንደዚሁ ይሸጣል። የመገጣጠም ጉዳይና በተለይ ደግሞ የእውቀት ያላቸው በሬዲዮ ፍሪኮንሲ፣ በኤቪዮኒክስ፣ በኤሮስፔስ በተለይ እነዚህ ነገሮች በሙሉ እውቀት ያላቸው ተማሪዎች የማምረቱ ጉዳይ ነው። እውቀቱ ካለ ሌላው ቀላል ሃርድዌር ነው እና እዛ ላይ ፕሮግራሞቻቸውን ወደዛ ኦሪየንት እንዲያደርጉ ያስፈልጋል ብዬ አምናለሁ። ከአሁን ከነበረው የበለጠ ወደ ሀገራቸው ትኩረት ማድረግና እውቀትና ኖሌጅ ማስተላለፍ ይኖርባቸዋል። ግን እዚህም ደግሞ ነባር እውቀት እኮ አለ። ባለው አቅም በዛን ጊዜ የኢትዮጵያ አየር መንገድን ሲመሰረት እንደተደረገው በትንሹ ጀምሮ አላማው ግን በዛ በኩል ነጻነት ማግኘትና የራስን ኢኮኖሚ መቆጣጠር መቻል፣ ነጻነት መቆጣጠር፣ ትምህርቱን፣ የፋይናንሻል ትራንዛክሽኑን። አሁን ባንክ ለባንክ የሚነጋገረው በሌላ ሳተላይት ኮሚኒኬሽን ነው። የአንድ ቀን በሆነ ምክንያት ቢቋረጥ ሀገር ኢኮኖሚ ቆመ ማለት ነው። ስለዚህ ይሄ ነገር በጣም አስፈላጊነቱን በመንግስትም በዩኒቨርሲቲዎችም በግልም ያለው ተገንዝቦ እንደ ትልቅ ካምፔይን ማለት የሀገርን ሁሉና ለማስጠበቅ በሚል ተነስቶ መደረግ ያለበት። ተመልካቾቻችን እንግዲህ ለዕለቱ ከያዝናቸው መሰናዶቻችን መካከል ወደ ሶስተኛውና የመጨረሻው ከመደርደሪያው ወደ ተሰኘው ዝግጅታችን ልንወስዳችሁ ነው። እንግዲህ በዚህ ከመደርደሪያው በተሰኘው ዝግጅታችን የተለያዩ የምርምር ስራዎችን መሰረት በማድረግ ከተለያዩ ጸሐፊያን፣ ምሁራን ጋር
ቆይታ የምናደርግበት ዝግጅት ነው። በዛሬው መሰናዷችንም ባልደረባችን አዜብ ዮሐንስ ከአንድ ተመራማሪ ጋር ቆይታ አድርጋ ፕሮግራም አዘጋጅታለች። ዝግጅቱን ተከታትለን ተመልሰን እንገናኛለን። አሁንም ከኛ ጋር ጥሩ ጊዜ ያሳልፉ። ስሜ ቢረሳው ደመላሽ እባላለሁ። በትምህርት ማዕረግ የዶክተሬት ዲግሪ 3ኛ ዲግሪ ያለኝ አሁን እዚህ በባህር ዳር ዩኒቨርሲቲ በኬሚካልና ምግብ ምህንድስና ፋካልቲ በምግብ ምህንድስና ትምህርት ክፍል ውስጥ ተባባሪ ፕሮፌሰር ነኝ። 3ኛ ዲግሪን የሰራሁበት አውሮፓ ላይ 3ኛ ዲግሪን የሰራሁበት ነው። እንደ መነሻ ምንድነው ከዚህ ሲሄድ አዲስ አበባ አካባቢ አንድ ትንሽ አነስተኛ ወተት ፋብሪካ ዜና ላይ ነው ሰማሁ። አፍላቶክሲን የሚባል እዛ ወተት ላይ ተገኝቶ ከሚፈለገው ሊሚት በላይ አፍላቶክሲን ተገኘ ተብሎ በቀን 3000 ሊትር ይደፋ ነበር ያ ፋብሪካ በፈረንጆቹ 2018 ላይ እኔ ፒኤችዲ ስጀምር ማለት ነው። በጣም አዘንኩኝ እና ሳስብ ምንድነው ያንን ከገበሬዎቹ ሰብስበው ነው ይሄ ነጋዴ ያንን ወተት የሚደፋውና ለምን እዛ ገበሬዎች ጋር ገና ሲሰበስብ አፍላቶክሲን መኖሩን የሚናገር መሳሪያ ለምን አንፈጥርም የሚል ሀሳብ መጣ። ከዛ ምንድነው እንትን መስራት ነው ባዮሴንሰር የሚባል ባዮሴንሰር ስንል ለአብዛኛው ሰው እንደ ምሳሌ ባስረዳ ይሄ የደም ላይ ሆስፒታል ሂደን ከእጃችን ላይ እንትን ተብሎ የግሉኮስ ሜትር አለች አይደለ? ስኳር መጠን የምንለካባት ልክ የሱ አይነት ስኳር የምንለካባት መሳሪያ በሁለት ናቸው እነሱ። ስለሰው አንድ ሊመስለው ይችላል። አንደኛዋ ጫፍ ላይ ያለችው እቺ ደሟን የምናስነካት ፓርት አለች ባዮሴንሰር የምትባለው እሷ ነች። ይሄ ከታች ጽሁፉን የሚያወጣልን ሪድ አውት ዲቫይስ የሚባለው ነው። እና የኔ ስራ የምታጠነጥነው እቺ ጫፏ ላይ ያለችው ደም የምንነካት እንትን ላይ ነውና እሱን መስራት ነበረብኝ። ስለዚህ የተለያዩ ሊትሬቸሮችን አነበብን። ከዛ ልክ 3 እግር ያለው ኤሌክትሮድ የሚባል ባዮሴንሰር መስራት ነበረብኝ እና መጀመሪያ ምን ላይ ብሰራው ነው አጥጋቢ የሚሆነው? አንደኛ ዋጋው የቀነሰ መሆን አለበት፣ ሎው ኮስት የምንለው። ሁለተኛ አፎርዴብል፣ ማንም ሰው ማግኘት የሚችለው ብለን ስናስብ በምን ይሰራል? በብረት ላይ ይሰራል፣ በእንጨት ላይ ይሰራል፣ በሴራሚክስ ላይ ይሰራል። 3 አይነት እንትን የሰራ ነው እዛ ጋር። አንደኛው የመጀመሪያው አፍላቶክሲን ኤም1 የሚባል አፍላቶክሲን በነገራችን ላይ ሻጋታ የምንለው ፈንገስ የምንለው ነው የሚያመጣው እና ፈንገስ የምንለው ሻጋታ ያመጣና ያ ሻጋታ በተለይ ከብቶች የሚመገቡት መኖ ላይ እኔ የሰራሁትን ነው። እንግዲህ ሌላ አይነት አለው፣ ግን እኔ የሰራሁት ከብቶች መኖ ጋር ይመገቡታል። ያ መኖ ጋር ምን የሚባል አፍላቶክሲን ይኖራል? አፍላቶክሲን ቢ1 የሚባላል። ያንን አፍላቶክሲን ቢ1 የሚባለውን ከብቶች ይመገቡታል። ጡት አካባቢ ግት የምንለው አካባቢ ላይ አንድ ኢንዛይም አለ። ያንን አፍላቶክሲን ቢ1ን ወደ አፍላቶክሲን ኤም1 የሚቀይር እና አፍላቶክሲን ኤም1 ተቀይሮ ወደ ከማንጋው ይወጣል፣ አብሮ ከወተት ጋር ይወጣል። ስለዚህ ከወተት ጋር ይወጣል። ሰው ያንን ወተት ይጠጣውና አፍላቶክሲን አብሮ ይወስዳል። አፍላቶክሲን በጣም ከፍተኛ አሁን ላይ እያየሽ ከሆነ ድሮ ሰምተን የማናቀው አሁን ላይ ካንሰር የሚባል በሽታ በብዛት የተንሰራፋው አንደኛ በዚህ ምክንያት ነው ብዬ ነው ማስበው እኔ። ሁለተኛ ይሄ ኩላሊት እንትን ማለት ፌል ማድረግ እሱም ከዚህ ጋር የሚገናኝ ነው እና ይሄ ጉበት ጋር የሚገናኙ ነገሮች ብዙ የጤና ችግር ያለበት እንትን ነውና ስለዚህ ያንን ለመቀነስ እዛው እንትን ላይ ለምን ይሄንን አንሰራም ብለን የተነሳ ነውና ከዛ በኋላ በሁለት አይነት ነው የሰራ ነው። ምንድነው የሚደረገው? ወተቱን መጀመሪያ ምን እናደርገዋለን? ስፓይክ እናደርገዋለን። ንጹህ ወተት ከገበያ እንወስድና የተለያየ አፍላቶክሲን ያለበትን የተለያየ ኮንሰንትሬሽን ካሊብሬሽን ከርቭ የሚባል መጀመሪያ መስራት ስላለብን ካሊብሬሽን ከርቭ እንሰራለን። ከዛ ካሊብሬሽን ከርቭ ለመስራት የተለያየ ኮንሰንትሬሽን ያለውን አፍላቶክሲን እና ሌላ ደግሞ ሆርስ ሬዲሽ ፐሮክሲዴዝ የሚባል ኢንዛይም ጋር ኮንጁጌት ያደረገ አፍላቶክሲን ራሱ ኑሮት አፍላቶክሲን ኤም1 ሆኖ ግን ኢንዲኬተር ኢንዛይም ኢንዲኬተር አብሮ የተያያዘ ኮንጁጌት እንለዋለን እሱ። ከዛ በኋላ እዛ ጋር ምን እንጨምርበታለን? አንቲቦዲ የሚባላል። አንቲቦዲ ማለት ይሄ አፍላቶክሲን አንቲ አፍላቶክሲን አንቲቦዲ የሚባል እንደዚህ አይነት ቅርጽ ያለው ነገር ነው እና እሱ ምንድነው አፍላቶክሲንን ሲያገኝ ባይንድ አድርጎ ይዘዋል። ስለዚህ እዛች ኤሌክትሮድ ላይ አንቲቦዲውን መጀመሪያ አንቲቦዲው እዛ ቴስት ከተደረገ አታች ከተደረገ በኋላ የተለያየ ኮንሰንትሬሽን ያላቸውን አፍላቶክሲን እና
ኮንጁጌቱን አምጥተን እዛ እንጨምርበትና ከዛ በኋላ ሶርስ ሜትር በሚባለው ይሄ ሳይክሊክ ቮልታሜትሪ የሚባል ኤሌክትሮኬሚስትሪ ነው። እሱን ለክተን ከዛ በኋላ ከሱ ፒኮቹን ወስደን ካሊብሬሽን ከርቭ ዴቨሎፕ እናደርጋለን። ካሊብሬሽን ከርቭ ዴቨሎፕ ካደረግን በኋላ ምንድነው የምናደርገው? ወተት ጋር የተለያየ ቅድም ያደረግነውን አይነት ተመሳሳይ ኮንሰንትሬሽን ያለው አፍላቶክሲን አምጥተን ወተት ላይ ጨምረን ወተቱን እዛ ኤሌክትሮዳችን ላይ ጨምረን ከዛ በኋላ አፍላቶክሲኑን መለካት እንችላለን ማለት ነው። ከዛ በኋላ ከካሊብሬሽን ከርቡ ይሄን ያህል አፍላቶክሲን አለው የሚለውን ቫሊዴትም እናደርገዋለን። ኖርማሊ ይሄ በጣም ርካሹ የምንለው መንገድ ነው። አፍላቶክሲን በሌላ በሁለት መንገድ ይለካል። አንደኛ HPLC በሚባል በጣም ውድ በሆነ መሳሪያ ይለካል። ሁለተኛ እሱ ደግሞ በጣም ብዙ ቀን ይፈጃል። እሱን ለማድረግ ወተቱ ሊበላሽብን ነው እዚህ። ስለዚህ እዛው ወተቱን የምንቀበልበት የምንረከብበት አካባቢ ላይ 3 ሰዓት ባልሆነ ሰዓት ውስጥ መለካት አለብን ብለን ነው የኛ ይሄንን የሰራ ነው። ሌላው ሁለተኛው ሳይንቲፊካሊ የሚሰራው ኤላይዛ ሜተድ የሚባል ሌላ ሜተድ አለ እና እሱ ልክ ይሄ እኛ የምንሰራውን አይነት ሆርስ ሬዲሽ ፐሮክሲዴዝ ምናምን ያለበት ነገር ሆኖ ኢላይዛ ሪደር አለው እዛ ውስጥ አስገብተን ሪደር ውስጥ ስናስገባ ይሄን ያህል አፍላቶክሲን አለው ብለን የምንሰጠው ማለት ነው። እነዚህ በጣም ውድ መሳሪያዎች ናቸው። ይሄኛው ግን በጣም ርካሽ ነው። ፕላስቲክ ላይ ነው ፕሪንት ያደረግነው። ተጣጣፊ ነው፣ መተጣጠፍ ይችላል። ኢቭን የሆነ ነገር እንኳን ቢወድቅበት መተጣጠፉን ምን ያህል ጊዜ የሆነ እቃ ቢወድቅበት ምን ያህል ጊዜ ቢታጠፍ ይሰራልናል የሚለውን ቴስት አደረግን። እንደገና ሰርተነው መጠቀም የምንችለው አይነት ኤሌክትሮድ ናትና በጣም ለሀገራችን በጣም የምትስማማ ምናልባት የሚያስፈልገን ምንድነው እነዚህ ፕሪንት ለማድረግ የምንጠቀምባቸውን መሳሪያዎች ማግኘት ቀለሙን ማግኘት የቸገረን ይሆናል እንጂ በጣም በቀላሉ የምትሰራ ቴክኖሎጂ ናትና ፒኤችዲን የሰራሁት እንደሱ አይነት ነገር ሆኖ ግን አፍላቶክሲን ዲተርማይን የሚያደርግ አንድ ባዮሴንሰር ኦክራቶክሲን ኤ የሚባል ከዚህ ከቡና ከበቆሎ ከለውዝ እሱን የሚሰራ አንድ ሌላ ባዮሴንሰር ሰርተናል። ሁለተኛው ይሄ ደም አንድ በሽተኛ አሁን ይሄ ደም በመርፌ ተወስዶ ደም ከሚሰጥ አሁን ለምሳሌ የሽንት ምርመራ የምንለው አለ አይደለ? ልክ እንደሱ የተለያየ በሽታዎችን ለምን በምራቅ አንመረምርም የሚል አንድ ሀሳብ ተነስቶ እሱን ደግሞ የፒኤቹን የሚለካ የኛ ምራቅ ፒኤች የምንለው አለና የሱ መለያየት ጤንነታችንን ይነግረናል። እና ያንን የሚለካ አንድ ሌላ ባዮሴንሰር ዴቨሎፕ አድርጌ ነበር። እሱንም ተጠቅመንበታል። ሌላ ከሱ በተጨማሪ የሰራ ነው ደግሞ ምንድነው ከዚህ ከአፍላቶክሲን እና ከኦክራቶክሲን በተጨማሪ አሁን ገበያ ላይ ገበሬዎቹ እንዳው ምን ያደርጋሉ? አንቲባዮቲክስ የሆነ ከብት ሲታመም ስጋም ያለው ይሁን ለስጋም የሚሆን ለወተትም የሚሆን ከብት ሲታመም መርፌ አንቲባዮቲክስ ያስወጉና ወደ ገበያ ይዟቸው ይመጣሉ። እና በሳይንቲፊካሊ ወተት ከመታለብ አንቲባዮቲክስ የተወጋ ላም እስከ 7 ቀን ወተቱ ለሰው ጥቅም አይውልም ነው የሚባለው። ምክንያቱም ምንድነው አንቲባዮቲክሱ ዳይሬክት ከወተቱ ጋር ወይም ከስጋው ጋር ይመጣና እኛ ሰዎቹን እንወስድና እኛ ጋር ብዙም ጉዳት ላይ ያመጣ ይችላል። ግን በተደጋጋሚ ስንጠቀመው ምንድነው አንቲባዮቲክስን በኋላ የሆነ በሽታ ቢይዘን አንቲባዮቲክስን ብንወስድ የመዳን አቅማችን በጣም ዝቅተኛ ይሆናልና ቴትራሳይክሊን የሚባለውን አንቲባዮቲክስ ቴስት የሚያደርግ ሌላ ባዮሴንሰር ዴቨሎፕ አድርገናል። ወተት ለሚሰበስቡ ገበሬዎች ማዳረስ ይቻላል። ወተት ለሚሰበስቡ ፕሮሰስ ለሚያደርጉ ኢንዱስትሪዎች ማዳረስ ይቻላል። ይሄንን ወደ ፕሮጀክት የመቀየር ትልቅ እቅድ ነው ያለው። ሶስት ያህል ጥንቅሮችን ወደ እናንተ አድርሰን የዛሬው የመስኮተ ጥበብ ዝግጅታችንን ወደ መቋጨቱ ተቃርበናል። እንግዲህ መግቢያችን ላይ ሳምንቱ በባህር ዳር ዩኒቨርሲቲ በምን መልኩ አለፈ የሚለውን ባልደረባችን አዜብ ዮሐንስ አስቃይተናለች። ከዛም ተመልሰን ደግሞ የሳተላይት ምርትን በተመለከተ ትምህርታዊ ጉባኤ ተሰናድቶ ነበረ። ይህን የቃኘንበትን ዝግጅታችንን አስከትለን ወደ እናንተ አድርሰናል። በመጨረሻው ዝግጅታችን ደግሞ የተለያዩ የምርምር ስራዎችን መሰረት አድርገን ወደ እናንተ በመናደርስበት ከመደርደሪያው በተሰኘው ዝግጅታችን ደግሞ እንዲሁ ከአንድ ተመራማሪ ጋር ቆይታ ያደረግንበትን መሰናዶ ወደ እናንተ አድርሰናል። እስካሁን ድረስ ከመስኮተ ጥበብ ዝግጅታችን ጋር የትም ሳትሄዱ ከኛ ጋር ቆይታ ስላደረጋችሁ በጣም እናመሰግናለን። ሳምንት የተለያዩ ጥንቅሮችን ይዘን እንመለሳለን። የሳምንት ሰው ይበለን።
ለህብረተሰብ ለውጥ የሚተገው